እኛ ተነስተን እግርሽ ላይ ነው። አረ በፍጹም አይሆንም። እግዚአብሔር አይሆንም። አረ በፍጹም ነው። እሺ ችግር የለውም። መነሳት ራሱ አይጠበቅባችሁም። እግርሽ ላይ ነው። ቃል ከገባሽልን በዛ በኩል ያለው ሰላም ነው ፈጥረን ማለት እኔ አናግረዋለሁ። ማናገር ግን በጣም ብዙ ስህተቶችን እየሰራ እያለፍኩት እንደዚሁ የሆነ ትዳር ውስጥ መቆየት እኮ ይከብዳል። እኔ ያላገባሁበት ምክንያት እኮ እስከዛሬ ድረስ ማግባት እፈልጋለሁ። ኢንተረስት ምን ታውቃላችሁ ምናምን። ግን ደግሞ እስከዛሬ ድረስ ይሄ ነገር ያልሆነበት ምክንያት ዛሬ አንዱን ስንጥል አንዱን ስናነሳ እኔ ተሰብስቦ የመኖር ፍላጎት ድሮ ነው የነበረኝ፣ ገና ድሮ ማለት ነው። ግን ከዛ በፊት ሴት ይዞ መጥተዋል። እሱን ነገር ትቼ ደግሞ በመሀል ደግሞ ልጅቷ አረገዘች ተባለ። አርግዛ ደግሞ ልጅቷን ስንት ሲንከባከባት እኔ ሙላ ሰራተኛ ለማድረግ ሲሞክሩ በጣም ብዙ ነገሮችን አሳልፌያለሁ ከሱ ጋር። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜ። እንዴት ዋላችሁ? ሰላም ነው። ሰላም ነው። እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ናችሁ? ሰላም ሰላም ነው። ናችሁ? ሰላም ነው። እናንተንማ ሰላም ባገኝ ጥሩ ነው። ሰላም ነው። እንዴ ምን ነው መሰለህ? ጠፋችሁ እኮ እንተዋወቅ የለ እንዴ? ዘመድ አይደለን እንዴ? እኮ አንድ ነገር ሲፈጠር እኮ የእኛን አባቶች ካልነገራችሁ ለማለት ነው ብሎ ነው። አሁን የታለች ገላ እሷን ቆያለች። እሷን እንፈልጋለን። ሰላም ነው። ያው በሰላም እኛ ከዚህ በፊት ጽጌ ደጋጋ መጥተናል። ከዳና ጋር ባላቸው ጓደኝነት እኛ ከልጅነታቸው ደግሞ እናውቃቸው በእጃችን ያደጉ ልጆች ናቸው። እና የነበረው ነገር ያው ከጊዜ ወደ ጊዜ ተስተካክሎ እናያለን ብለን ነበር ዝም ያልነው። አሁን ግን የምናየው የምንሰማው ነገር በጣም ደስ የሚል ነገር አይደለም። እና እኛም ዳኒ ልጃችን ነው፣ ጽጌረዳም ልጃችን ነች። ዳኒ ልኮን ይመጣል። የግድ ጽጌረዳ ማግኘት አለብን። ብናገኛት ጥሩ ነው። ከዚህ በፊትም ከአንዴ ሁለቴ መተን ብዙ ነገር አውጥተናል። አይታችሁን ሊሆን ይችላል። እና ታዲያ እሷን ጥሩልንና አሁን መነጋገር መቻል አለብን። ሲለያዩ ሰው ዋሽቶ ያስታርቃል እኮ ቤት ዋሽቶ ያስታርቃል። እንኳን አብረን አንድ ሰፈር ሆነን አንድ ላይ ሆነን እኛ ደግሞ የነሱ ጓደኝነት ለሌሎች ወጣቶች ተምሳሌቶች ናቸው። በጣም የሚያምር ፍቅር የነበራቸው እና እኛ ያ ነገር ለሁሉም ማስተማሪያ ስለሚሆን እሱን ነገር እንፈልገው ነበረ እና በእንደዚህ ዝም ብሎ በከንቱ እንዲቀር አንፈልግም። ለዛም ነው የመጣ ነው። አይ ስለመጡ በጣም እናመሰግናለን። እኛም ብዙ ሞክረን ነበረ ግን ያው አልቻለም። ያው እኛ ብዙ ነገሮች ሞክረናል። አይ ችግር የለውም። አሁን እኛ መጥተናል። ችግር የለውም። ማስተካከል ያለብንን ነገር እናስተካክላለን። ጽጌረዳም የምትመጣበትን ፈጠን ብላ የምትመጣበትን ነገር ካለ እንትን በሉ ደውሉላትና እስኪ እኛን አታሳፍረን። አይ ደስ ይለናል። ልጃችን አይደለች? አዎ በጣም ድንገት ሲሆንብን ደግጠን ነው እንጂ ያኔ ነው የላካችሁ። ምን ማለት ያው ሰላም ለመታረቅ ነው። ያው ያለው ነገር እንዲስተካከል እሱም ይፈልጋል። ሰላም እንዲፈጠር እሱም ይፈልጋል። ከዚህ በፊትም እኮ ተደጋጋሚ ነገር ተነግሯል። አሁን እናንተ እውነት ለመናገር ያው እኛም ጓደኛሞች ነን እናውቃለን ብዙ ነገር እና ሞክረናል ምናምንና ያልቻልነው ነገር ስለሆነ ነው። አሁን እንዴት ከሱ ሀሳቡ ሲመጣ እኛም እንትን ስላለ ነውና ደግሞ እንደምትመጡ አላወቅንም። ለዛ ነው እንጂ እሷ ሚዘናት እንጠብቃት ነበር። ያው የእናንተ ነገር ይታወቃል። እናንተ እንደሞከራችሁ እሱም ነግሮናል። ግን አሁን ያለው ነገር ምን እንደሆነ ታውቃለህ? ዳኒ ከዚህ በፊት ደጋግሞ ሲልከን እሱ ትዳሩ የሚፈልገው ነበር። እና በተከፈተው ክፍተት ሌላ አካል ስለገባበት ነበር ያ ነገር ያልቀጠለው። ጽጌ ደጋግሞ ቤተሰቦቿ ሌላ አካል ገብቶ እዚህ ቤት መተን አግኝተናል።
አይ ሁሉንም እናስታውሳለን እኛ ግን ያው በስተመጨረሻ ነገር ሲፈጠር ብዙ ነገር ሞከርን። ያው ምናልባት እናንተ በእድሜ ተለቅ ስለምትሉ ለነሱ በጣም ይከብዳቸዋል። ነገሩን ለማስተካከል ቢሞክሩ እኛም ደስ ይለናል በጣም። እኛም ብዙ ነገሮችን ሞክረናል። እንደ ጓደኛ እንደ እህት ወንድም አብረው እንደመኖር የእነሱን አብሮ መሆን እንፈልጓለን እኛም እና በጓደኞቻቸውን ቅርባችን ባሉ ሰዎችን ምናምን እንዲታረቁ ብዙ ሞከረናል። ግን ስላልቻልን ነው በቃ በስተመጨረሻ ነው ዝም ያልነው። እኛን ግን አታሳፍረን። ደስ ይለናል። ከአንድ ሁለት ሶስት እኛ እኮ ቤታችን እናንተ ልጆቻችን ሆነላችሁ። ታዲያ ጽጌረዳም እሱም ለእኛ ልጆቻችን ናቸው። ከዚህ በፊት በመሀል በገባ ነገር ነው ሊራራቁ የቻሉት። ይሄን ነገር ደግሞ እናጠፋው። ደስ ይለናል። እኛ በጣም ደስ ይለናል። በደንብ መሆን ያለበት ነገር ነው። አይ ድንገት ባይሆንና ድንገት ስናያችሁ ነው የደነገጥነው እንጂ ብናውቅ ኖሮ ደግሞ በእንደዛ ቢሆን ነው የሚሻለው። በትንሽ ረፈድ እንድታረጉ አሁን ቀድመን ደውለን እንደዚህ ፕሮግራም እንያዝ ምናምን ብለን ማን ነው መጣች መሰለኝ መጣች መሰለኝ በጣም ተጠፋፋ። እግዚአብሔር ይመስገን። አሁን የመጡት እኛም ገና መግባታቸው ድንገታዊ እናድርገው ብለን እንኳን አደረጋችሁ። ደስ ይላል። ሰላም ነው። ተጠፋፋን እኮ ጋሼ ተጠፋፋን በጣም። አዎ ይኸውልሽ እስካሁን ባለው ነገር እኛ ምንም ለእኛ መደበቅ የሌለበት ነገር ነው። የእናንተና የዳኒ ምን ነው ያንቺና የዳኒ ነገር እኛ ካልገባንበት ማንም ሊገባበት አይችልም። ከዚህ በፊትም 2 3 መተናል። እስቲ ያለውን ነገር ደግሞ እናውራ። እኛ ሳድገንሽ ነው። አዎ እሱማ እኔ ከእናንተ ቃል መች ወጣሁ። እኔ ምን ልበል፣ ያው እኔና ዳኒ እንደተጣላን ይታወቃል። በመሀላችን ብዙ አለመግባባት ስለተፈጠረ እና እሱንም ለማስታረቅ ሞክረናል። እሱንም ክፍተታችንን ለመሙላት ሞክረናል። ግን ያው አልተሳካም። ያው ሰው ሁሉ አብሮ እንደሆነ ሁሉ አብሮ መለያየትም ይኖራል። እንግዲህ እሱን ሁሉ አምነን ተቀብለን እናያለን። ያው እኛ አሁን ዳኒ ልኮን ይመጣል። ዳኒ ልኮን? አዎ እሱ በነገሮቹ እንደተስማማ የነበሩት ነገሮች በሙሉ ስህተቶችም እንዳሉበት ያሉ ነገሮች እንዲስተካከሉ በመሀል ሰዎችን መጥቶ ያው ትክክል ያልሆኑ ነገሮች እንደነበሩ አንቺም እኛም እናውቃለን። ያው እዚህ ቤት አንድ ጊዜ መተናል። እናትሽና አባትሽ ቤት መተናል ሽምግልና አይደለ? እና ያው የነበሩ ነገሮች በሙሉ ትክክል አልነበሩ። አሁን ደግሞ የእናንተን ፍቅር ደግሞ እኛም እናውቃለን። ለአካባቢያችን እናንተ ተምሳሌ ነበራቸው። በእንደዚህ አይነት ሁኔታ ይቋረጣል የሚነበር አልነበረም። እና አሁን እሱን ነገር በማስተካከል ነው የመጣነው። አዎ እኔ እና እሱ ተነጋግረን ጨርሰናል እኮ። ዝም ብሎ ነው ያለፋችሁ። አይ ተነጋግረናል እና እሱ አሁን ምን አለ መሰለሽ፣ አንቺና እሱ ብቻችሁን በመነጋገር የምትፈርሱት ነገር አይደለም። ከዚህ በፊት የነበሩ ሽኩቻዎች የነበሩ ነገሮች በሙሉ አሁን እኛ እንደ ሽማግሌ እንዳሳደግናችሁ እንደ ልጅነታችሁ እኛ ባለንበት ቁጭ ብለን እንነጋገርናችሁ መፍታት የምንፈልገውን ነገር እንፈታለን። ክርክር እኮ አይደለም። አንቺ ነገሩን የመጡት ከዛ ደግሞ ለሚልኳቸው የመጡት እኛ በጣም ብዙ ነገሮች በማላችሁ ሰላም እንዲፈጠር ፈልገን ነበር። አንቺም እሱ ነበራችሁ ቢያላችሁ አክብረንሽ እኮ እሱ ደግሞ ጥፋቱን አውቆ ትልልቅ ሰው ይኳል አይደል? ጽጌ ያለው ጊዜ ማክበራሽ ነገራቸው በቃ ሰላም መፈጠር ካለ በሰላም ይፈጠር። እሱ ጥፋቱን ካለና በዚህ ልክ አምጥተን እንገስጠዋለን። አዎ እንገስጠዋለን። መቀጣት ካለበት ሁሉ ይቀጣል። አዎ ካሳ ሁሉ ይከሳል። ግን ዳታ ኢንጂኛ ቆይ እኔ ልደውልለትና ላውራው። ደውዬ ላውራውና እነሱ ቁጭ ብለው ስልክ የምታወራው ቁጭ ወይ ነው አዋሪያቸው። አይ አይደለም እነሱ እንዴት ሳካቸው መስለን ያላወራኝ ለአንቺ ማውራት ለአንቺ ማውራት አለ። እኛ የእሱን መልዕክት ይዘን መምጣት አንችልም። ልክ ነው። እሱ ብቃት የለውም። እሱ አይ እንደሱ ማለት የለኝም። እንደሱ ማለት እኮ አይደለም። እና እሱ በጣም በጣም አክብሮሽ ነው ማለት ነው። እኛን የላከው
እኛም ከዚህ በፊት የነበረውን ስህተቶች መተን ያፈርንበት ሽምግልና ተመልሰን አንሄድም ማለት እንችል ነበረ። ግን የእናንተን ጓደኝነት የእናንተን ፍቅር ስለምናውቀው መልካም እንዲሆን ስለምንፈልግ ሁሉን ነገር እኮ ታውቁታላችሁ። ሁሉን ነገር እናውቀዋለን፣ እኛ ሞክረናል። በእኛ ኃይል የማይሆን ነገር ስለሆነ ቤተው ነው። ዛሬ ላይ ደግሞ እሱ ጥፋቱን አውቆ ትልልቅ ሰዎችን ልኳል አይደለ? አክብሮሻል። ስለዚህ ቁጭ መናገር የምትፈልጊውን ነገር ተናገሪ። ጥፋተኛ ነው። ጥፋተኛ ሲሆን ትልልቅ ሰው ያውቀው ሰው ከእነሱ ጋር ካወራሽና ከጨረስሽ በኋላ ሁለታችሁ ደግሞ ትግላችሁ ታወራላችሁ። እኔ ምን ልበልሽ፣ እኔ በጣም ደነገጥኩኝ። ድንገትም ስለገባሁ ነው መሰለኝ። እኔ ተነጋግረን ኦልሬዲ የጨረስነው ነገር ነው። ምን ይባላል? አንቺ ነሽ የጨረስሽው ጽጌ። እናንተ ልበራችሁ ጨረሳችሁ። እሱ ደግሞ ነገሮች መጨረስ አልቻለም። ለዛ ነው ትልቅ ሰው ይላል። እሱ ስላልጨረሰ እኮ ነው። በሱ እኩል አላለ። በሱ መፍታት የሚችለውን ነገር እንዳልሆነ አውቃለሁ። በቃ ስለዚህ እናንተ እንደኔ ሆናችሁ ሂዱና አባቶቼ ናችሁ፣ ያሳደጋችሁኝ ናችሁ። ጥፋቴን እኔም አውቀዋለሁ። ካሳም ከሆነ ከሳሳ ነው። እኔና እንዴ ከስና አድርገዋለሁ። ሰላም አይሻልም? አሁን እኮ ሰላም ይሻላል። እኔ እኮ ሰላም ነው ነገር ንገራችሁ ጽጌ። ዳስከዛሬ ድረስ እነሱ ልኳል አይደል? አንቺም ደግሞ ላኪያቸው ይሄን እንደዚህ ብለሽ አስተውሽን ተናገሪና ትንበይ። አንቺ ምን ተታዘዛለሽ? እኔ እኮ ቤዛ ሰው ነው ያለው እኮ ሰው ነው ያለው ቁጭ ብለሽ ማውራት የምፈልጊው ነገር አሁን ይሄ እኮ ለዚህ ለቀላል ነገር ግን አባቶች ነው ስለበጣም እኛም ቁጭ አድርገሽ ነበር። አይ ኖ አይደለም፣ አይደለም። ስልክ ላወራ እኮ ነው ከሱ ጋር ቁጭ አድርገሽ ከሱ ጋር ማውራት አትችይም። ከሱ ጋር ለማውራት ረጅም ጊዜ ፈጀባችሁ። ከዚህ በፊት እኛም ሞከርን፣ አቅርባችሁ ያለ ሰው ሞከረ ምናምን። አሁን ለሚያይ ሰው ራሱ እኛ መጣላታችሁን ፈልገን ዝም ያለን ነው የሚመስለው። እኛ በጣም ብዙ ሞክረናል። እንደ ጓደኛ ማድረግ ያለብንን ነገር አድርገናል። ወይ በእድሜ ትልልቆች ስላልሆነ ሊሆን ይችላል ያልሰማችሁ፣ ገባል። እሱ ደግሞ ዛሬ ላይ ትልቅ ሰው ልኳል። በቃ ከምንም በላይ አባቶች ናቸው። ጥፋቱን ስላመነ ነው እና ደግሞ የቀለል ነገሮችን ቀለል ላለማድረግ ይመስለኛል ትልቅ ሰው ይላል። ምንም አይነት ጥፋቱን እሱም ያምናል። እንዲህ ነው ብለሽ እስቲ አንቺ ግለጽልኝ። እሱን እንገስጸዋለን። እሺ ብዙ ነገር ነው የተደረኩት ጋሼ። ከዚህ በፊትም ፍቅረኛ ይዞ ነበር ታውቃላችሁ፣ ብዙ ነገር ታውቃላችሁ። ከዛ እሷን ደግሞ ትቶ ወደ እኔ መጣ፣ ተቀበልኩት። ድጋሚ ሌላ ያዘ። ከዛ ድጋሚ ደግሞ መቀበል አልችልም እንዴ እየመጣ እየሄደ እኔ ምንድን ነኝ? ሰው አይደለሁም እንዴ? እንዴት አልከበርም? ያንን ነው እኔ ሁልጊዜ ህመም የሚሆንብኝ። ልክ ነሽ። አሁን ያልሽው ነገር እኛም የምናውቀው ነው። በመሀል እኮ አንቺም ጋር ስህተቶች ነበሩ። እውነቱ ነገር እኔ የሄድኩበት ስህተት አልነበረም። ልክ ነው። እኔ የሄድኩበት እዚህ ይሻል። ስለዚህ እስከ መባረር ከቢሮ እስከ መባረር የደረስንበት ቢሮ ስህተቶቻችሁን አንቺም ወደ መልካም ነገር ቀይረ ነው አምጥተ ነው አስተካክለን ነገሮችን የድሮ ፍቅራችሁ እኛ የምንወደውን ፍቅራችሁ እኛ ልጆቻችን ሲያድጉ ልክ የእናንተን አርአያ እንዲከተሉ ጎበዝ ሰራተኞች፣ ለአካባቢው ተምሳሌት የምትሆኑ ልጆች ናችሁ፣ ሰራተኞች ናችሁ። በሄዳችሁበት ሁሉ ተቀባይነት ያላችሁ ልጆች ናችሁ እና ዝም ብሎ እንደዚህ ብትን ብሎ እንዲቀር ለዛ ነው የመጣነው። መቻቻል እኮ ነበር። እሱማ ልክ ነው። ግን እሱ ያንን ችሎ እኔ እሱ አንድ ነገር ሲያደርግ እኔ አንድ ነገር ሳደርግ እሱ አንድ ነገር ሲያደርግ እኔ አንድ ነገር ሳደርግ እሱ ነገር እንዲቆም ደግሞ እኛ ቃል እንገባለን አይደለም? አይመስላችሁም? እሱ ነገር እንዳይፈጠር እኛ እሱን ፊት ለፊት ቁጭ አቁመን እንነጋገራለን። አንቺ ብቻ ሰላሙ እንዲፈጠር ከዛ አሁን እኛ ከምንለው ውጪ አድርጎ ቢገኝ ይኸውልሽ እኛ ነን ላንቺ ከፊት ለፊት ቆመን የምንከራከር። እሱን ለማድረግ ራሱ ረፈደ እኮ። እኔ እንዴት ብዬ እንደማስረዳችሁ ግራ ገባኝ። ኧረ እኔ እቀበላለሁ። ኧረ እንደዛ ለማለት ፈልጌ አይደለም። እውነት ቆይ እሺ፣ ነገሩን ለማስተካከል ቢያንስ እንሞክር። እኔና ዳኒ ተገናኝተን ተቀምጠን ማውራት ያለብን ነገር አለ። ስለዚህ እኔ እና እሱ ቁጭ ብለን እናውራና ለማውራት ዝግጁ ነኝ። በቃ እስከዛሬ ድረስ ማውራት አልፈልግም እያልኩኝ ሸሽቻለሁ። እንደዛ ነበር። አዎ እናንተን የሚላከው በዚህ አጋጣሚ በዚሁ ነገር ሊሆን ይችላል። ምንም አይነት ነገር አልፈልግም ብዬ ትቼ ነው። ግን ደግሞ አሁን ማውራት እችላለሁ። በቃ እናንተ ስለመጣችሁ እናንተን አክብሬ ላውራው፣ እንነጋገር። ተነጋግረን ነገሮች መፍትሄ የሚኖራቸው ከሆነ ችግር የለውም። መፍትሄ የማይኖራቸው ከሆነ ግን እናንተንም ማመላለስ መድከም ነውና
ቢቀር መፍትሄ መኖራቸው ከሆነ ማለት ነው የእነሱ የመጡትን ነገር ማፋረስ ነው። ለመፍትሄ ቁጭ ብላችሁ ይሆናል አይሆንም እያልኩ ከሆነ አፍራሽ ነው። መፍትሄ እንፈልጋለን። አንዱ ሲያጠፋ አንዱ ይችላል፣ አንዱ ሲያጠፋ አንዱ ይችላል። ብዙ እናውቀዋለን። እናንተ ስናሳድገኛል ብዙ ነገር አይተናል። አሁን በቅርብ እንኳን ለሽምግልና ምትን ብዙ ነገሮችን አይተናል አይደል? ስለዚህ መቻቻልም መኖር ይቻላል ማለት ልክ ነው። ስለዚህ ነገሮችን ወደ መፍትሄ እንድትሄዱ እንጂ ሌላ ነገር እንድታወሩ አይደለም። አይመስላችሁ? ያው አይልክ የስከዛሬው ሊሆንም ላይሆንም ይችላል ተብሎ በእኛ ተሞከረ አልሆነም። አሁን ግን ሊሆንም ላይሆንም ይችላል አይደል? መፍትሄ ቁጭ ብላችሁ ሊሆንም ላይሆንም ይችላል አይባል። ባንቺ በኩል 100% ከሆንሽልን እኛ ተነስተን እግርሽ ላይ ነው። አረ በፍጹም አይሆንም። እግዚአብሔርን አይሆንም፣ አይሆንም። አረ እንድትሆንልን እንፈልግ ነው። እሺ ችግር የለውም። መነሳት ራሱ አይጠበቅባችሁም። እግርሽ ላይ ነው። ቃል ከገባሽልን በዛ በኩል ያለውን ሰላም እንፈጥራለን ማለት እኮ። ቆይ አሁን ጋሽ እንደው ይቅርታና እንደው ትልቅ ሰው ናችሁ እናንተ፣ ያው የእናንተን ሀሳብ ታከብራለች ግን ነገሩ ማለት ያው እኛም ደንግጠናል። እናንተ ስትገቡ እኛ ያልሞከርን ምናምን ነው የሚመስለው፣ ግን እናንተ ትልቅ ሰው ናችሁ። በእናንተ ከኛ ይልቅ እናንተ ትሻላላችሁ። በእናንተ የመጣ ነገር ሞር ተቀባይነት ይኖረዋል እና እሷም እንትን እንዳይልባት ማለት አዲስ ነገር ነው አውርተዋል ምናምን ብዙ ነገር ተፈጥሯል እና ወይ ጊዜ ስጧት ምናምን ነገር አሁን አለማክበር እንዳይሆንም ነው። ይሄን ሀሳብ እኛም እንቀበላለን። ለምን መሰለህ እኛም አሁን የመጣ ነው በድንገት ነው። እሷም አልተነገራትም። አሁን በአሁኑ ወስነሽ ይህንን ነገር አድርጊ ብለን በጣም የምናስገድድሽም ማለት ነው። ከራስሽ ጋር ተማከሪ፣ እኛ እንመጣለን። ነገሮችን አስተካክለሽ ለውስጥሽ የምትነግሪው ነገር አለ። መልካም ነገሮችን አስቢ፣ ያሳልፍሻቸው እሱን አስበሽ ነገው ከነገ ወዲያ ደግሞ እናናግርሻለን። ከዛ ከሱ ጋርም ደግሞ አሁን ያለንበትን ደረጃ እሱ እንነግረዋለን። መቀበል ያለበትን ነገር በሙሉ ይቀበለው። ለምን ሴት ልጅ ነሽ። ሴት ልጅ ሀገር ናት፣ እናት ናት። እኛ አንቺ ናት ብለን የመጣነው ሌላ ሰው ቢሆን አልመጣም። እውነት ነው። ከዚህ በኋላ እሷ ማትጎዳበትን ነገር ምንድን ነው የምንፈጥረው? ከዚህ በኋላ እሱ እያጠፋ እሷ ይቅርታ የምታደርግ ከሆነ እኛ መለታችን ከዚህ በኋላ ምንም አይነት ጉዳት እንዳይደርስበት ያጠፋውን ጥፋት ካለ ከይቅርታ ጋር ቃል እንዲገባ ይሄንንማ እንድናስተካክል መሆን መቻል አለበት። በደፈናው ሽፍንፍና አድርጎ እንዲያልፍ አንፈልግም። እሱን ነው የምንፈልገው። ለምን ቅድም እንደገለጸችው ማለት ነው ቀርቦ ለመነጋገርም ፈቃደኛ አልነበርኩም። እናንተ ስለመጣችሁ አሁን ቀርቤ አነጋግረዋለሁ። ያው አይ ከዚህ በፊትም ሽምግልና እናንተ መታችኋል፣ ቤተሰብ ድረስ ተሄዷል ምናምን እና ያ ሁሉ ነገር መቀጣይነት ያልኖረው ስህተት ስለሚበዛ ነው። አሁንም ደግሞ እናንተም ሽምግልና መታችሁ እሱን ወክላችሁ መታችሁ ነገ ከነገ ወዲያ እሱ የሚያጠፋ ከሆነ ለእናንተም ልክ አይደለም። ስለዚህ ያንን ነገር እውነት አድርጎት ነው ወይ ተሰምቶት ነው ወይ የሚለውን ነገር እናንተም ብታዩት ደስ ይለኛል። በእኔ በኩል ብቻ ሳይሆን በእሱ ጋር ያለውን ነገር ቢታይ ደስ ይለኛል። ካልሆነ አይሆንም። እሱን እናያለን። እሱን በደንብ እናያለን። እሱም እንዲጎዳ አንፈልግም። እሱም ወንድማችን ነው፣ እሷም እህታችን ናት። ይበልጥ ከእሷ ጋር ስለምንቀራረብ አንድ ቤት ስለምንኖር እንደ እህታችን ናት። ስለዚህ እሷ እንድትጎዳ አንፈልግም። የእሷን መፋየት ለእኛም በጣም እና ከዚህ በኋላ ያ ነገር እንደማይፈጠር በምን እርግጠኛ ናችሁ? ከዚህ በኋላ እሱ ሌላ ሴት ጋር እንደማይሄድ ሌላ ሰዎችን እንደማይሰራ በምን እርግጠኛ ናችሁ? በምን እንዴት ይሆናል? እሱ ላይ በደንብ አሁን እሱ ላይ ነው ከእሱ ጋር በደንብ እናወራለን። ጽጌረዳ ያለሽበትን ነገር ከራስሽ ጋር ከእህቶችሽ ከወንድሞችሽ ጋር ተማከሪ፣ በደንብ ተማከሪና አይሆንም ማለት ነው እኛ የምንፈልገው ከኛም ደግሞ የሚመጣልሽ ከሱ ጋር አውርተን የምናመጣው ነገር ይኖራል። በደንብ የሁለቱም ምርኒ መፍጀት ነው የሚሆነው። የቃቃ ጨዋታ ከሚሆን እሷም ትልቅ ናት። ቁርጥ ያለ ነገር የተስተካከለ ነገር ነገ ከነገ ወዲያ እኛም የማናፍርበት ወቀስ የለብንም። በሱ እንዲያዝሩብን አንፈልግም። እናንተም ሽምግልና ቁጭ ብላችሁ ምነው ዋሊድን የሚያስብል ነገር መስራት የለበትም። ይሄንን ነው
ያው ከብዙ ነገር አንፃር እኛ ልጆች ነን። የኛ ፍላጎት የኛ ሀሳብ ምናምን የኛ ሙከራ አልተሳካም። እናንተ መምጣታችሁ ትልቁ ነገር በእድሜም ተለቀ ስለምትሉ እንዳባት ስለምናያችሁ ነው። እሷ ማከራ ደግሞ ለማውራት ማለት ፈቃደኛ የሆነችው ከአክብሮት አንፃር ነው እንጂ እስከዛሬ እኛም ብዙ ሞክረናል። ስለዚህ አዎ እኛ አክብረናችሁ እሷንም እንደዚህ የገፋናት ነገሮችን ነገ ከነገ ወዲያ እሱ ማስተካከል ከሆነ ነገሮችን እናንተ ነገር ውስጥ መግባታችሁ ሊቆጫችሁ ባይሆን ጥሩ ነው። በአጠቃላይ ቀላል ነገር አይደለም የተፈጠረው በህይወታቸው ውስጥ በጣም ትልቅ ሰው ማንም ማስተናገድ የማይችለውን ነገር ነው እያስተናገዱ ያሉት። ስለዚህ እሷን መተው ባላችሁበት እናንተ ሌሎችም ሰዎች ተሰብስበው ይቅርታ መጠየቅ ካለበት ይቅርታ ጠይቅ፣ እሷም ይቅርታ መጠየቅ ካለባት ይቅርታ ጠይቅ። ማዳግ ወደኋላ ማንመለስበት ነገር ለዚህ ፍቃድ ነው። ከዚህ በፊትም ብዙ ነገሮች ተፈጥረዋል። እናንተ ታውቃላችሁ፣ ሁላችሁም ደግሞ ውስጡን ታውቁታላችሁና እኔ እንግዲህ አላውቅም። እንግዲህ እስቲ የጊዜ ጉዳይ ነው። ሁሉን ነገር በጊዜው እናየዋለን፣ በጊዜው እናየዋለን ሁሉ ነገር። ጽጌሽ ዋናው ፈቃደኛ መሆን ነው። ፈቃደኛ ከሆንሽ አንቺ ፊት እኮ ተነጋገር፣ ማስተካከል የሚቻለውን እናስተካክላለን። የማይስተካከል ከሆነ እንድትጎጂም አንፈልግም እኮ። መነጋገር ከሆነ እነጋገራለሁ። ከመነጋገር የዘለለ ነገር ግን እንዲኖረኛል። ከተነጋገርሽ ከመነጋገር እሱማ እንደዛ አትበል፣ አትዝጊ። እኔ ከመነጋገር የዘለለ ነገር ምንም ነገር እንዲኖረኝ አልፈልግም። እኔ አናግረዋለሁ። ማናገር ግን በጣም ብዙ ስህተቶችን እየሰራ እያለፍኩት እንደዚሁ የሆነ ትዳር ውስጥ መቆየት እኮ ይከብዳል። እኔ ያላገባሁበት ምክንያት እኮ እስከዛሬ ድረስ ማግባት እፈልጋለሁ፣ ኢንተረስት ነኝ ታውቃላችሁ ምናምን። ግን ደግሞ እስከዛሬ ድረስ ይሄ ነገር ያልሆነበት ምክንያት ዛሬ አንዱን ስንጥል አንዱን ስናነሳ፣ አንዱን ስንጥል አንዱን ስናነሳ እኔ ተሰብስቦ የመኖር ፍላጎት ድሮ ነው የነበረኝ፣ ገና ድሮ ማለት ነው። ግን ከዛ በፊት ሴት ይዞ መጥተዋል። እሱን ነገር ትቼ ደግሞ በመሀል ደግሞ ልጅቷ አረገዘች ተባለ። አርግዛ ደግሞ ልጅቷን ስንት ሲንከባከባት እኔ ሙላ ሰራተኛ ለማድረግ ሲሞክሩ በጣም ብዙ ነገሮችን አሳልፌያለሁ ከሱ ጋር እንደ ቀላልና ምንም ነገር እንዳልተፈጠረበት። እሺ በቃ ና እንገናኝ እንታረቅ ማለት ይከብዳል። እንደ ሴት ልጅ ብዙ ህመሞችን ብዙ ስቃዮችን አሳልፌያለሁ። እሱም ያደረጋቸው ነገሮች መጥፎ ነገሮች አሉ። እኔም ስህተት ሰርቼ ሊሆን ይችላል። ግን ይቅርታ ተጠያይቀን እሱም ባለበት እኔም ባለሁበት ቢሆን ይሻለኛል። ምክንያቱም ከዚህ በፊት ከቁጥር ማለት መዘርዘር በሚከብድ ሁኔታ ላይ በጣም ብዙ ችግሮችን አሳልፌያለሁ እንደ ሴት ማለት ነው። እና ይሄንን ነገር እናንተና ባለማክበር አይደለም፣ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ግን እኔ ላይ የተፈጠረው ነገር ደግሞ እንደ ቀላል የሚታይ አይደለም። አይዞሽ አልፏል። አይዞሽ እንደ ይስተካከላል። አይዞሽ እናስተካክለዋለን። አሁን ያልሻቸው ነገሮች በሙሉ እኛም እንጋራሻለን። ልጃችን ነሽ አንቺ፣ እንደዚህ ያዝነሽ ማየትም አንፈልግም። ለዚህ ነው እሺ። ከዚህ በኋላ ሌላ አይነት ችግር ውስጥ እንድትገቢ አንፈልግም። አሁንም ተገናኝተን እናወራለን። የሚሆን ከሆነ ይቀጥላል። ቅድም እኮ እሷ ልጅ ብለዋለች። እኔን የሚያሳፍር ነገር እሳቸውን የሚያሳፍር ነገር እንዲፈጠር አንፈልግም። ዳግመኛ ስህተት እንዲፈጠር አንፈልግም። አንቺ ብቻ ሳትሆኚ እኛም አንፈልግም። ምክንያቱም እኛ ቤታችን ነው፣ በየጊዜው እንመጣለን፣ አብረን የምንኖር ሰው ልጃችን ነሽ። እኛ ቅድሚያ ለአንቺ ነው የምንሰጠው እና አይዞሽ ትገኝ ነው። አይዞሽ አይዞሽ። እናንተንም አስቸገርናችሁ፣ በጣም ይቅርታ አድርጉልን። እኔ እና እሱ ያው ብዙ ማንፈታቸው ብዙ ችግሮች ስላሉብን ነው። ይፈጠራል። ቡና ምሳስበሉ በጣም እናመሰግናለን። እናንተ ኃላፊነት አለባችሁ። እግዚአብሔር ይስጥልን። በጣም እደውላለሁ። ስላገባሽን እግዚአብሔር ያክብርሽ። አሜን አሜን። እሺ